ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 23 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሸዋ እዞች ውስጥ በከፍተኛ አመራርነት ያገለገለው አርበኛ ሲሰዋ ፋኖ በተለያዩ ቀጠናዎች ድል አድርጓል። ዝርዝር የግንባር መረጃዎችን ይዘናል። በየማደያዎች የነዳጅ ወረፋ ለማግኘት እስከ 5000 ብር ሲከፈል 1 ሊትር ነዳጅ ከ1500 ብር ድረስ እየተሸጠ መሆኑም ተሰምቷል። በስፋት ዳሰነዋል። ትግራይን መርገጥ ያልቻለው የብልጽግናው አገዛዝ የትግራይን ችግር አዲስ አበባ ባሉ ትግሬዎች መክሬ ታለው ብሏል። አሜሪካ ኢራን የተኩስ አቁም ጥያቄ ማቅረቧን ስታሳውቅ በትራምፕ ሞተዋል የተባሉት የኢራኑ ጠቅላይ መሪ መልእክት ማስተላለፍ አነጋጋሪ ሆኗል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ እዞች ውስጥ በከፍተኛ አመራርነት ያገለገለው አርበኛ ሲሰዋ ፋኖ በተለያዩ ቀጠናዎች ድል አድርጓል። የአርበኛ 50 አለቃ ፀሐዬ ወልዴና ጓዶቹን የህይወት መስዋዕትነት አስመልክቶ የአፋብን ሸዋ ጠቅላይ ግዛት እዝ የሀዘን መግለጫ አውጥተዋል። አርበኛ 50 አለቃ ፀሐዬ ወልዴ እንደ ሸዋ በሁለቱም የፋኖ አደረጃጀቶች ውስጥ በኃላፊነት መደብ የሰራ ሲሆን በቀድሞ የአማራ ፋኖ ሸዋ እዝ ውስጥ የወታደራዊ ክፍል አስተዳደር ውስጥ በኃላፊነት ደረጃ ሲሰራ ቆይተዋል። አርበኛው በአማራ ፋኖ ሸዋ ጠቅላይ ግዛት እዝ ውስጥ በተለያዩ እርከኖች ላይ በኃላፊነት ደረጃ ሲሰራ መቆየቱን የእዙ የሰው ኃይል አስተዳደር መምሪያ ማህደር ያሳያል። አርበኛ 50 አለቃ ፀሐዬ ወልዴ የቀድሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ብርጌድ ዋና ዘመቻ ኃላፊ፣ በኋላም የመሐመድ ቢሆነኝ ክፍለ ጦር ዋና ዘመቻ ኃላፊ፣ የቀድሞ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ዋና ዘመቻ ኃላፊ እንዲሁም መስዋዕትነትን እስከከፈለበት መጋቢት 20 ቀን 2018 ዓ.ም ድረስ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ምክትል ወታደራዊ አዛዥ በመሆን በተሰማራበት አውደ ውጊያ ለድል የበቃ ጀግና ለአማራ ህዝብ ትልቅ መስዋዕትነትን 2018 ዓ.ም ድረስ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ምክትል ወታደራዊ አዛዥ በመሆን በተሰማራበት አውደ ውጊያ ለድል የበቃ ጀግና ለአማራ ህዝብ ትልቅ መስዋዕትነት የተባለውን በክብር ተቀብሏል። አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ለአርበኛው ቤተሰቦች፣ ወዳጅ ዘመዶችና ለመላው የኮርና የክፍለ ጦር አመራርና አባላት መጽናናትን ተመኝተዋል። ይህ በእንዲህ እንዳለ የአብይ አህመድ ጦር የፋኖን ክንድ መቋቋም አልችልም ሲል በበቀል ስሜት ንጹሃንን በድሮን እየጨፈጨፈ ይገኛል። በሜጀር ጀነራል ውባንታ ና አንደኛ ኮር ከባድ ምትን በተደጋጋሚ ያስተናገደው አገዛዝ ብቸኛ መዳኛዬ ባለው ድሮን በደቡብ ጎንደር እስቴ ጥቃት ለመፈጸም እየሞከረ ነው። እዚህ ድሮን ጥቃት አንድም የፋኖ ሰራዊት አባል ያልተጎዳ ሲሆን በተቃራኒው አገዛዙ አማራነትን ወንጀል አድርጎ ስለተነሳ በህዝብ ተቋማት ላይ የድሮን ጥቃት እየፈጸመ ንጹሃንን በጅምላ እየጨፈጨፈ ይገኛል ሲል ኮሩ ገልጿል። ዛሬ ባደረገው የድሮን ጥቃት 3 ቦታዎች ላይ ተጎድተዋል። የድሮን ጥቃት የተፈጸመው በእስቴ መካነ ኢየሱስ ከተማ ነው። በሌላ በኩል በምስራቅ አማራ ቀጠና ከላላ ወረዳ የምርጫ ቅስቀሳ ይዞ በተንቀሳቀሰው የጠላት ብልጽግና ወታደርና ካድሬ ላይ በተወሰደ እርምጃ ከ34 በላይ የሚሆኑት ሙትና ቁስለኛ ተደርገዋል። ብልጽግና ምርጫ በሚል ስም ህጋዊነት ለማግኘት ሆዳም ካድሬዎችን ከፊት አሰልፎ በሚያደርገው እኩይ ድርጊት ላይ የአማራ ፋኖ ብሔራዊ ንቅናቄ ጥብቅ እርምጃ መውሰዱን አጠናክሮ ቀጥሏል። በአፋብን ሚኒሊክ እዝ 105ኛ ኮር 71ኛ አባናደው ክፍለ ጦር ስር የሚገኙ ሬጅመንቶች በጋራ በፈጸሙት ኦፕሬሽን አገዛዙ የምርጫ ምዝገባን ለማስፈጸም ወደ ከለላ ወረዳ 09 ሻፊ ቀበሌና አካባቢው ላይ ያሰማራውን ግብረ ኃይል በመምታት ሂደቱን ማስተጓጎልና በጠላት ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። መጋቢት 21 2018 ዓ.ም ከሰዓት በኋላ ጀምሮ እስከ መጋቢት 22 2018 ዓ.ም አጥቢያ ሌሊት ድረስ በ3 ግንባሮች በተደረገ ተጋድሎ ነው ያገዛዙን አከርካሪን መስበር የተቻለው ሲል ክፍለ ጦሩ አስታውቋል። በተያያዘ መረጃ ዳግማዊ ቴዎድሮስ ኮር ከዙ 23 ጀምሮ በሜካናይዝድ መሳሪያዎች ታግዞ ጥቃት በከፈተው የጠላት ኃይል ላይ በወሰደው የጸረ ማጥቃት እርምጃ በርካቶችን በመደምሰስ ድል ተቀዳጅቷል። መነሻውን ከማክሰኝትና ከደጎማ አድርጎ በሁለት አቅጣጫ የተንቀሳቀሰ ያገዛዙ ኃይል ድንዛዝ ተብሎ በሚጠራው አካባቢ ከወደ ፋኖ የተወሰደበትን የመከላከልና የመልሶ ማጥቃት እርምጃን መቋቋም አቅቶት ሙትና ቁስለኛውን የሚያነሳበት ፋታ እስኪያጣ ድረስ ተፍረክርኮና ተሽመድምዶ ተበታትኗል። ከወደ ፋኖ የተሰነዘረበትን ብርቱ እርምጃ መቋቋም አቅቶት ሙትና ቁስለኛውን አዝረክርኮ እግሬ አውጪኝ ሲሸሽ የነበረው የጠላት ኃይል ሁሉም የአማራ ፋኖ ነው በሚል ለምባ ተብሎ በሚጠራው ቀበሌ ነዋሪ የነበሩ አቶ ባየ ወርቁ የተባሉ አርሶ አደርን ከነ ህፃን ልጃቸው በአሰቃቂ ሁኔታ መረሸኑ ታውቋል።
ትግራይን መርገጥ ያልቻለው የብልጽግናው አገዛዝ የትግራይን ችግር አዲስ አበባ ባሉ ትግሬዎች መክሬ እፈታለሁ አለ። ዛሬ መጋቢት 23 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ከጌታቸው ረዳ እስከ ጀነራል ዮሐንስ ወልደ ጊዮርጊስ ከኬሪያ ኢብራሂም እስከ ነብዩ ስሁል ሚካኤል ያሉ ለብልጽግና ያደሩ የትግራይ ተወላጆች ተሰባስበዋል። እነዚህ ሰዎች በአዲስ አበባ ያሉ ትግራዋይ የሆኑም ያልሆኑም ሰዎችን በአበል ደልለው ስለ ትግራይ እንምከር በሚል በአንድ ተገኝተዋል። በመሆኑም የብልጽግናን ዕድሜ ለማራዘም ከተቋቋመው ሀገራዊ ምክክር ኮሚሽን በተባለው ተቋም በኩል የትግራይ ክልል አጀንዳዎች እየተሰባሰቡ ነው ተብሏል። ሆኖም መሬት ላይ ያለውን ችግር እየተጋፈጠ ላለው፣ ደሞዝ ለተከለከለው፣ ነዳጅና ሸቀጥ እንዳይገባ ተደርጎ እየተራበ ላለው፣ ከባንክ የራሱን ገንዘብ እንዳያወጣ ለታገደው ምስኪን ትግራዋይ ችግሩን በውስኪ የሚራጩት ጌታቸው ረዳና ዮሐንስ ወልደ ጊዮርጊስ እየገለጹለት ነው። የትግራይ ሕዝብ የሚገኘው ትግራይ ነው እንጂ አዲስ አበባ አይደለም የሚሉት ይህን ጉዳይ የተቃወሙ የትግራይ ተወላጆች አዲስ አበባ የሚገኘው የአዲስ አበባ ሕዝብ ነው ብለዋል። አስተያየት ሰጪዎች ብልጽግና ባንዳና ካሃዲ ሰብስቦ በትግራይ ሕዝብ ውክልና ስም እየቀለደ ነው በሚል ሁነቱን የተቃወሙ ሲሆን የትግራይ ሕዝብ ጥያቄ ፕሬዝዳንት ታደሰ ወረደ የሚያስተዳድረው ትግራይ ውስጥ እንጂ ከንቲባ አዳነች አቤቤ በሚገዙት አዲስ አበባ ውስጥ አይገኝም ይላሉ። ህወሓት ከትናንት በስቲያ ባወጣው መግለጫ በህዝባችን ሞትና ስቃይ የማይረኩ የዘር ማጥፋት ኃይሎች ላለፉት ዓመታት የፈጸሟቸውን ሁሉንም አይነት የዘር ማጥፋት ድርጊቶች ሳይጸጸቱበት አሁንም ሌላ ዙር ደም አፋሳሽ ጦርነት ለማካሄድ እየተዘጋጁ መሆናቸው ፀሐይ የሞቀው እውነት ነው ማለቱ ይታወሳል። ለዚህ ላሰቡት ቀጣይ ዙር ደም አፋሳሽ ጦርነት እንዲመቻቸው ደግሞ የትግራይን ህዝብ የማህበረ ኢኮኖሚ አቅም በማዳከም አንድነቱን በመሸርሸር ራሱን መከላከል የማይችል ህዝብ ለማድረግ ሰፊ ዘመቻ ነድፈው እየሰሩ ይገኛሉ ብለዋል። የኢትዮጵያ መንግስት በታቀደ መንገድ እየመራው ያለው የዘር ማጥፋት ስልት የትግራይ ህዝብን ትግል በመተውና ህዝቡን በመክዳት ብሔራዊ ክህደት እየፈጸሙ ያሉ ጥቂት ቅጥረኞችን በማሰማራት የሚፈጸም ነው ያለው ህወሓት እነዚህ ጥቂት ከዳተኞች የትግራይ ህዝብ ለህልውናው ሲል ያካሄደውንና እያካሄደ ያለውን ትግል ለማንኳሰስ ህዝቡን በአንድነትና ተደራጅቶ እንዳይታገል የመከላከል አቅሙን ለመበተን ግልጽ ተልዕኮ ይዘው የሚሰሩ ናቸው ሲል ገልጿል። ሌላው የኢትዮጵያ መንግስት ሊጭረው ካለው ቀጣይ ዙር ደም አፋሳሽ ጦርነት ዋዜማ የትግራይን ህዝብ ለማዳከም የነደፈው ስልት እገዳና ከበባ ነው ብሏል። ስለዚህ ዓለም አቀፉ ማህበረሰብ የኢትዮጵያ መንግስት የፕሪቶሪያ ስምምነትን በመጣስ እያደረገ ያለው ወታደራዊ እንቅስቃሴ ጣለው እገዳና ከበባ እንዲሁም የሰራተኛ ደሞዝን ጨምሮ የበጀት ክልከላን ግልጽ የሌላ ዙር ጦርነት አዋጅ መሆኑን በመረዳት ድርሻውን እንዲወጣ ጥሪ አቅርበዋል። በየማደያዎች የነዳጅ ወረፋ ለማግኘት እስከ 5000 ብር ሲከፈል 1 ሊትር ነዳጅ እስከ 1500 ብር ድረስ እየተሸጠ መሆኑም ተሰምቷል። የተለያዩ የአገሪቱ ክፍሎች አንዳንድ ተሽከርካሪዎች ከህጋዊ የነዳጅ ማደያዎች ወረፋ ሳይጠብቁ ነዳጅ ለመቅዳት እስከ 5000 ብር ጉቦ እየከፈሉ መሆኑን ዋዜማ ከተለያዩ ምንጮች ካሰባሰብኳቸው መረጃዎች ተረድቻለሁ ስትል ዘግባለች። ኦሮሚያ ክልል ሸገር ከተማ በመና አቢቹ ፉሪና ገላን ክፍለ ከተሞች እንዲሁም በአማራ ክልል በባህር ዳር፣ ጎንደርና ደብረ ብርሃን ከተሞች የሚገኙ ምንጮች በአብዛኛው ነዳጅ ያለ ወረፋ ለማግኘት ጉቦ የሚከፍሉት ከባድ ጭነት አሽከርካሪዎች መሆናቸውን ተናግረዋል። የጉቦ ከፋዮቹ ከባድ ተሽከርካሪዎች የነዳጅ መያዣ ታንከራቸው ከ300 እስከ 350 ሊትር ነዳጅ የሚይዝ መሆኑንም ምንጮች ገልጸዋል። አገዛዙ በቅርቡ 2 የነዳጅ መቅጃ ታንከሮች ያሏቸው ከባድ ተሽከርካሪዎች በአንዱ ታንከር ብቻ ነዳጅ እንዲቀዱ የሚያስገድድ መመሪያ ማውጣቱ የሚታወስ ሲሆን ሆኖም አንዳንድ ተሽከርካሪዎች ጉቦ እየከፈሉ በሁለቱም ታንከሮች ነዳጅ እንደሚቀዱ ታውቋል። የአንድ ወር የነዳጅ ክምችት እንኳን የሌለውና ኢትዮጵያ በልጽጋለች በሚል ዲስኩር ህዝቡን እያማረረ ያለው ብልጽግና የሆርሙዝ ሰርጥ ከተዘጋ ሳምንት ወር ሳይሞላው አገሪቱን ለቀውስ ዳርጓታል። በመንገድ ላይ የነበረው ነዳጅ እየተመናመነ መምጣቱንና የብልጽግና ባለስልጣናት ከፍተኛ የዝርፊያና የኮንትሮባንድ እንቅስቃሴ ማየሉን ተከትሎ የአገሪቱ የነዳጅ ክምችት ባዶ ሆኗል። በመሆኑም አንዳንድ ማደያዎች የቀረቻቸውን ነዳጅ እያከፋፈሉ ሲሆን እነሱም ለኮሪደር ልማትና ለብልጽግና የሪዞርትና የጫካ ፕሮጀክቶች ቅድሚያ እንዲሰጣቸው አዟል። ታዲያ ይህ በሆነበት ሁኔታ በአገሪቱ የተለያዩ አካባቢዎች ነዳጅ በከፍተኛ ዋጋ እየተሸጠና የኮንትሮባንድ ሲሳይ የሆነ ነው። በቤንሻንጉል ጉሙዝ ክልል በሌትር እስከ 1500 ብር፣ በጋምቤላ እስከ 1400 ብር፣ በትግራይ ከ900 እስከ 1200 ብር፣ በአማራ ክልል የተለያዩ አካባቢዎች ከ500 እስከ 900 ብር ድረስ እየተሸጠ መሆኑን ሮሃ ማረጋገጥ ችላለች። አሜሪካ ኢራን የተኩስ አቁም ጥያቄ ማቅረቧን ስታሳውቅ በትራምፕ ሞተዋል የተባሉት የኢራኑ ጠቅላይ መሪ መልእክት ማስተላለፍ አነጋጋሪ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን አዲስ አመራር ፕሬዝዳንት የተኩስ አቁም ጥያቄ አቅርበዋል ሲሉ ተናግረዋል። ፕሬዝዳንቱ ትሩዝ ሶሻል በተባለው የማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ይህ ሰው እምብዛም አክራሪ አይደለም፣ ከሱ ቀደም ስልጣን ላይ ከነበሩት በተሻለ አዋቂ ነው። ይህንን የፕሬዝዳንት ትራምፕ አስተያየትን በተመለከተ እስካሁን በኢራን በኩል የተሰጠ ምላሽም ሆነ አስተያየት የለም። ፕሬዝዳንት ዶናልድ ትራምፕ
ትራምፕ ከዚህ ቀደም ኢራን ለድርድር ጥያቄ አቅርባለች ብለው ቢናገሩም ከኢራን በኩል ግን ጥያቄ አለመቅረቡ በግልጽ ሲነገር እንደነበርም ይታወሳል። የኢራን ፕሬዝዳንትና የውጭ ጉዳይ ሚኒስትርን ጨምሮ ከፍተኛ ባለስልጣናት ጦርነቱ በተኩስ አቁም ሳይሆን ሙሉ ለሙሉ በዘላቂነት መቆም እንዳለበት ከስምምነት ላይ መደረስ እንዳለበትም አስታውቀዋል። አሁንም ኢራን ከስምምነት የምትደርሰው ድጋሚ ጦርነት እንደማይከፈትባት ዋስትና ሲሰጣት ብቻ መሆኑን ቅድመ ሁኔታዎችንም አቅርባለች። ትራምፕ አክለውም የሆርሙዝ ወሽመጥ ሲከፈትና ነጻ ሲሆን የምናስብበት ይሆናል፣ እስከዚያ ድረስ ግን ኢራንን ወደ ምንምነት ለመለወጥ ማጋየታችንን እንቀጥላለን ብለዋል። በማከልም ወደ ድንጋይ ዘመን እንመልሳታለን ሲሉ ጽፈዋል። በሌላ በኩል ደግሞ ስልጣን ከተረከቡ በኋላ በአደባባይ ያልታዩት የኢራኑ ጠቅላይ መሪ ሞጅታባ ሐሚኒ ለሂዝቦላ መሪ ያላቸውን ድጋፍ በጽሁፍ ገልጸዋል። ጠቅላይ መሪው በጽሁፋቸው የሊባኖስን ታጣቂ ቡድን ሂዝቦላ መሪ ኒያም ቃሲምን እንደሚደግፉ አስፍረዋል። የቀድሞውን ጠቅላይ መሪ አያቶላ አሊ ሐሚኒ ግድያን ተከትሎ ሂዝቦላ ሐዘኑን መግለጹን ጠቅሰውም ለቡድኑ ያላቸውን ምስጋና አቅርበዋል። አባታቸውን ስልጣን የተረከቡት ሞጅታባ አባታቸውን ከተኩበት ጊዜ አንስቶ ለህዝብ እስካሁን ድረስ አልታዩም። እስራኤል አዲሱን ጠቅላይ መሪ ኢላማ እንደምታደርግ በተደጋጋሚ መዛቷ ይታወቃል። ፕሬዚዳንት ዶናልድ ትራምፕ ደግሞ ማንም አላየውም፣ ስለዚህ ሞቷል ወይ ክፉኛ ተጎድቷል ብለዋል። በመንግስታቱ ድርጅት የኢራን አምባሳደር በበኩላቸው ደግሞ ጠቅላይ መሪው በአደባባይ ያልታዩት ለደህንነታቸው ሲባል ነው በማለት ተናግረዋል። ይህ በእንዲህ ያለ ፕሬዚዳንት ትራምፕ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት በኢራን ጦርነት እገዛ እንዲደረግላቸው ያቀረቡትን ጥሪ ባለመቀበሉ አሜሪካን ከወታደራዊው ጥምረት ማስወጣትን አጥብቀው እያሰቡበት እንደሆነ ለብሪታንያው ጋዜጣ ዘ ቴሌግራፍ ተናግረዋል። ኔቶን የወረቀት ላይ ነብር ሲሉ የጠሩት ትራምፕ አሜሪካን ከመከላከያ ስምምነቱ የማስወጣት ሀሳብ ከማጤን መሻገሩን መናገራቸውን ዘገባው አመልክቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።